360 ዲግሪ የተከበበች ወረዳ ነች። እንደኛ ወረዳ ያው ከሌሎች አካባቢ ጋር ስታነጻጽረው አንጻራዊ የሆነ ሰላም አለ ማለት ይችላል። እገዛ በመስጠት ተቀናጅቶ በመስራት ያለው ሁኔታ በጣም መልካም ይባል ነው። ህዝቡ ላይ ያለው 1999 ጀምሮ እስከ 2010 እንደነበረው ግልት አይደለም ያለው። 2012ም ሪፎርም መጥቶ ነበር። 2012ቱ ሰፊና በርካታ የሰው ኃይልን ያካተተ ነበረ። ማንኛውም አካል ለውጥን ይፈልጋል። የአማራነት ዘርፈ ብዙ መገለጫ፣ የማይላላ የኢትዮጵያዊነት መንፈስ የውቦች መገኛ ከሆኑ አካባቢዎች ውስጥ በአማራ ክልል የሚገኘው የዋግምራ ብሔረሰብ አስተዳደር ቀዳሚው ነው። ኩሩ ሃይማኖታዊና የደጋግ ህዝቦች ባለቤት እንደ ወተት የነጻ የነጭ ማር መገኛ በሆነው ዋግምራ ብሔረሰብ አስተዳደር ዛሬ ቆይታ እናደርጋለን። አብረን እንቆይ። ቆይታችን በብሔረሰብ አስተዳደሩ ውስጥ በሚገኙ 3 ወረዳዎች ላይ ያተኩራል። በእነዚህ 3 ወረዳዎች ውስጥ ያለውን የሰላምና የጸጥታ ሁኔታን እንመለከታለን። እንዲሁም በወረዳዎቹ ያለውን የህግ ማስከበርና የፖሊስ አገልግሎት አሰጣጥንም በፕሮግራሙ እንዳስሳለን። ባለፉት 2 እና ከዚያ በላይ በሆኑ ዓመታት ውስጥም በክልሉ የገጠመው የሰላም እጦት በእነዚህ ወረዳዎች ያስከተለው ጉዳትም ይቀርባል። ለወረዳዎቹ የሰላም እጦት ምክንያት የሆኑት ጉዳዮችም በአግባቡ ሲቀርቡ ቆይታችን ከ3ቱ የወረዳ ፖሊስ አዛዦች ጋር ይሆናል። አሁንም በድጋሚ አብረን እንቆይ። ኢንስፔክተር አበራ ግንቸው እባላለሁ። የሰቆጣ ወረዳ ፖሊስ ጽሕፈት ቤት ኃላፊ። እንደኛ ወረዳ በአብዛኛው ሰፊ ኤሪያ የትግራይ ክልል ያዋስነናል። ከዚያ ጋር ታይዞ እኛም ጋር ክልል በተፈጠረው ችግር ያለው የጸጥታ ችግር አያይዘን ሌሎች ከሚመለከታቸው አጋር የጸጥታ ተቋማት ጋር በመቀናጀት የምንሻ ሰላም አስከባሪዎች፣ የኛ የፖሊስ ኃይል መከላከያም በጋራ ሆነን ከጽንፈኛውም ጋር ታይዞ ሸንጎ አለ፣ የትግራይ ጽንፈኛው ኃይል አለ። ያንን ለመከላከል ማድረግ የሚገባን ማንኛውም እንቅስቃሴ እያደረግን አካባቢያችን እየተከላከልን ያለ ነው። አሁን ባለው ነባራዊ ሁኔታ እንደኛ ወረዳ ያው ከሌሎች አካባቢ ጋር ስታነጻጽረው አንጻራዊ የሆነ ሰላም አለ ማለት ይችላል። ኢንስፔክተር መንግስቴ ደባሽ እባላለሁ። የአበርገሌ ወረዳ ፖሊስ አዛዥ ነኝ። እንግዲህ እኛ ወረዳ አጠቃላይ በትግራይ ክልል ሙሉ በሙሉ ማለት ይቻላል አዋሳኝ ነው። ወረድ ስንል ደግሞ የተከዜ ግድብ ኮሪደር ደንበራችን ነው። ወደ ላይ ስንመጣም ያው በሰቆጣ ወረዳ ደንበር ነው። ወደ በስተ ምዕራብ በኩል ደግሞ ዝቋላ ወረዳ የሚባል አለ። በእነዚህ ወረዳዎች የተከበብንና መሀል ላይ ሆነን አጠቃላይ ከዚህ ከወቅታዊ ሁኔታ ያለውን የጸጥታ ችግር ስናነበው የኛ ወረዳ ፒቲኤልኤፍ አለ፣ አገው ሸንጎ አለ፣ እነዚህ ጽንፈኛው አለ። እነዚህ የተከበብንና 360 ዲግሪ የተከበበች ወረዳ ነች። ይህንንም የአካባቢውን ሰላም ለማምጣት የአካባቢውን የህዝብና ንብረት ለመጠበቅ አላርት ሆኖ ማህበረሰቡ እንዲሁም የጸጥታ መዋቅሩ በጋራ ተቀናይቶ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ስሜ ምክትል ኢንስፔክተር በእውቀት ፈረደ እባላለሁ። ጻግብጂ ወረዳ ፖሊስ አዛዥ ነኝ። ወረዳውን በተለያየ ቀበሌዎች የሚያዋስ ነው። የትግራይ የማይጮ እንዲሁም ደግሞ በማንነት ወረዳ ተከለው የነበሩት ወፍላ ወረዳዎች ነው የሚያዋስኑት። በዚህም በዛ አካባቢ የሚገኙ የስጋት ኃይሎች የምንላቸው በተለይ ያው መንግስት ከሰሜኑ ጦርነት ጋር ስምምነት ፈጽሞ ስምምነቱን ተቀብለው ነገር ግን ስምምነቱን ተቀብለው ወደ አማራ ክልል በእኛ አድርገው የሚመጡ ኃይሎች አሉ። የመንግስትን የሰላም ስምምነት ተቀብለው በትግራይ በኩል ደግሞ ያን ስምምነት ያፈረሱና ጠላት ናቸው በሚል ሁለቱ በሚፈላለጉበት መንገድ አድርገው እየተመላለሱ ያሉት የኛን ነው። ስለዚህ እነሱ ወይም ቲፒኤልኤፍ
ሙሉ በሙሉ አስወጡታቸው ትጥቅ የያዙትም ትጥቅ የሌላቸውም እያለፉ በሰቆጣ ወረዳ ክመጽሯ ከሚባል አካባቢ ነው ተጠልለው የሚገኙት። በዚህ ሁኔታ እነሱ ሙሉ በሙሉ አካባቢያቸው ደንበራችን ድረስ መጥተዋል። ይሄ ደግሞ በተለይ ለኛ አካባቢ ሰው ትልቅ ስጋትን ፈጥሯል። አጠቃላይ ግን የጸጥታ ሁኔታ የሚኒሻው፣ የፖሊስ የሚመለከተው አካልም በተጠንቀቅ ያው አካባቢውን የመረጃ ስራን ዘርግቶ እየሰራ ያለበት ሁኔታ ነው ያለው። የአካባቢያቸው የሰላም ሁኔታና የህግ ማስከበር ስራዎች በእነዚህ የፖሊስ አዛዦች እንዲህ ይቀርባል። ወረዳዎቹ የአማራ ክልልን ከሌላ ክልል ጋር የሚያዋስኑ በመሆናቸው ምክንያት በርከት ያሉ የጸጥታ ስጋቶች አሉባቸው። በሶስቱም ወረዳዎች የሚገኙት የጸጥታ ኃይሎች አሉ ያሏቸውን የጸጥታ ስጋቶችን በአንድ እጃቸው እየተከላከሉና የህግ ማስከበር ስራዎችን እያጠናከሩ በሌላኛው እጃቸው ደግሞ የፖሊስን መደበኛ ተግባራትን ይከውናሉ። በዚህም የተነሳም ማህበረሰቡ ከፖሊስ ጋር ያለው ግንኙነት በተሻለ መንገድ የሚገኝ ስለመሆኑ ተብራርቷል። አሁን ባለን 6 ቀበሌዎች የቀበሌ ኦፊሰሮች አሉ። እገዛ በመስጠት ተቀናጅቶ በመስራት ያለው ሁኔታ በጣም መልካም የሚባል ነው ህዝቡ ላይ ያለው። እንዲሁም ሰርጎ ገብም ሲመጣ ቀጥታ ለፖሊስ ነው መረጃውን የሚሰጡ። እሱ ብቻ አይደለም፣ ሰላም ፈላጊው ኃይል የትግራይ እዛ ላይ እየተሰደደ ሲመጣ በቀጥታ ግንኙነት የሚያደርጉት እንደያዙት ደንበር ላይ እንደተሻገረ እንዲህ አይነት ሰው መጥቷል ለፖሊስ ነው የሚያስረክበው። ፖሊስ ደግሞ ሲመጣ ማንነታቸውን አረጋግጦ ወደ ወረዳ ኮሚኒኬት አድርጎ በመኪና ወደሚፈልጉት ቦታ ነው አልፎ የሚሄዱትና በዚህ ላይ ህዝቡ ላይ ያለው ሁኔታ በጣም የተሻለ ነው። ጎጥ ድረስ ደርሶ ደብር ድረስ ሂደው የኮሚኒቲ ፖሊሲንግ ግንዛቤ እየፈጠሩ ነው ያሉት ኦፊሰሮቻችን። እዛው ቀበሌ ላይ እዛው ከተማ ቀበሌ ላይ ካሉት ኦፊሰሮችም ጭምር ዴይ ቱ ዴይ በየቀኑ የዚህ የማህበረሰብ ፓትሮል ቅኝት የምንለውን የኮሚኒቲ ፖሊሲንግ የአከራይ ተከራይ የምንለውን የማህበረሰቡን ሰላምና ደህንነት በየቀኑና በየጊዜው እየጠበቁ ጋውን በመልበስ መለያ ልብስ በመልበስ ስራዎችን እየተከናወኑ ያሉበት ሁኔታ ነው ያለው። ሌላው ከዚህ ከትግራይ ክልል ጋር እንግዲህ እኛ የቲዲኤፍ የሚባለው የትግራይ ታጣቂ በ5 ኪሎ ሜትር ልዩነት ላይ ነው ያለ ነው። ፕላስ የአዴን ታጣቂም በ3 ኪሎ ሜትር ልዩነት ላይ ነው ያለ ነው። ይህንንም ጭምር ተሻችለን ነው ህዝባችን እያገለገልን ህዝባችን በአግባብ እየመራን እያስተባበርን ያለንበት ሁኔታ ነው ያለው። ጠቅላይ መምሪያችን የዞኑን የወረዳውን ችግር ተረድቶልን በተለያየ መንገድ የሚቀርቡ ጥያቄዎችን ከመለሰልን አካባቢውን ማህበረሰብ በማስተባበር ሰላምና ደህንነቱን ለመጠበቅ እኛ ቆርጠን ተነስተን በዝግጅት ላይ ነው ያለነው። እየሰራ ነው ጭምር ያለንበት ሁኔታ ነው ያለው። አሁን ላይ በመረጃ ስራ ጭምር የተሻለ ድጋፍ እገዛ እያደረግልን ያለው ማህበረሰቡ እንደ በፊቱ 2000 እና 1999 ጀምሮ እስከ 2010 እንደነበረው ግልት አይደለም ያለው። ወደ ግንባር የገባ ኃይል ስላለን ግማሻችን ግንባር እንከላከላለን፣ ግማሻችን ደግሞ እዚያ ነፃ የሆኑ ቀበሌዎች ጋር የምንሰራው አለ። ጅምሩ አለ፣ ግን እንደ በፊቱ ችግር ፈች ነው የሚል አይደለም። ወደፊት አጠናክሮ መቀጠልን እንደ በፊቱ የነበረውን እንቅስቃሴ ማምጣትን የሚጠይቀን ሁኔታ አለ። ይህን ወደፊት ሰላሙ አንጻራዊ የተለወጠ ሲሄድ በአንጻራዊ የተለወጠ ሲሄድ የበለጠ ሞሪት ታማ እናደርጋለን የሚል ሳቢ አለን። ማሳያው አሁን የምንለው 3-4 ቀበሌ ላይ ምንም ህንጻ ያልነበራቸውን አሁን እየገነቡ እየሰጡን ነው። ይሄ ደግሞ ህዝቡ ከጎናችን መሆኑን ምን መስራት እንዳለብን ወዴት መሄድ እንዳለብን የሚያመላክተን ነገር አለ። የፖሊስ አዛዦቹ የአካባቢያቸውን ሰላምና ጸጥታ ከማስፈንና የፖሊስ መደበኛ የወንጀል መከላከል ስራዎችን ከማከናወን ባለፈ የክልሉ ፖሊስ የጀመረው ተቋማዊ የለውጥ ተግባር ላይም ምልከታቸውን አጋርተውናል። ለውጡ ተቋሙን ከማዘመኑና የፖሊስ ስራዎችን ተደራጅ ከማድረጉ በላይም በክልሉ የጠፋውን ሰላም የሚመልስ ስለመሆኑ አዛዦቹ ተስፋን ሰንቀዋል። ካለው ክልላዊ ወቅታዊ ሁኔታ ጋር ተያይዞ ወደፊት አገሪቱም ክልሉም ዓለም አቀፍ ሁኔታው የሚፈልገውን ሁኔታ ዋጅቶ ተገቢ ማነው ግምት ሳስገብቶ ወደዚህ መምጣቱ በጣም እጅግ ጠቃሚ ነው፣ አስፈላጊም ነው፣ መሆንም የሚገባው ተግባር ነው የሚል እሳቤን አለን። ለምን ማንኛውም ነገር በነበረበት አይቀጥልም። እኔ ወደ ፖሊስ ተቋም ስገባ የነበረበት የፖሊስ ተቋምና አሁን ላይ ያለው የፖሊስ ተቋም በጣም ሰፊ ጋፕታ ልዩነት አለው። ስለዚህ ወቅቱ ጋር መራመድ ወቅቱ ጋር መዘመን የግድ አስፈላጊ ነው። በዚህ ልክም ወቅቱ የስልጣኔ ዘመን ነው። ማንኛውም
አይደለም በተቋም ደረጃ በግለሰብ ደረጃ መለወጥም አይፈልግ ሰው የለም። ሁላችንም አፕግሬድ ማድረግ እንፈልጋለን። ይሄ ደግሞ ለመለወጥ ለማደግ ሪፎርም ያስፈልጋል። በዚህም ልክ እኛም አሁን እንደ ወረዳም እንደ ዞንም እስከ ንዑስ ክፍል ድረስ ሪፎርሙ ተሰርቷል። እኛ ጨርሰናል። ንዑስ ክፍል ሁሉ መድበናል። በዚያ ሰውም የድርሻውን ያወቀ ነው። በዚህ ልክ ደግሞ ነገ ይህ ውድድር ካለ ኮምፒቲሽን ካለ ራሱን ተወዳድሮ አሸናፊ ለማድረግ ራሱን ለማብቃት ራሱን ለመለወጥ የማያደርገው ጥረት የለም እና በጣም ጠቃሚ ለህዝብም ይጠቅማል፣ ለተቋሙም ይጠቅማል፣ ፐርሰናል ለግልም ይጠቅመናል ማለት ነው። 2012ም ሪፎርም መጥቶ ነበር። 2012ቱ ሰፊና በርካታ የሰው ኃይልን ያካተተ ነበረ። ያ በአንድ በኩል ውጤታማ ነበር፣ በአንድ በኩል ደግሞ ትንሽ ሰው ተኮር እና ስራ ተኮር ሳይሆን ሰው ተኮር የነበረበት ሁኔታ ነበረ። ወደ 2018 ስመጣ ደግሞ ሪፎርሙ በትክክል ስራንና ሰራተኛን የሚያገናኝ ከሰው ኃይል ስራችን ከማዘመን ጋር ተያይዞ ከኮሚኒቲ ፖሊሲንግ ተግባራዊ ጋር በማድረግ ተያይዞ አሁን ኮሚኒቲ ፖሊሲንግ ላይ በርካታ የሰው ኃይል ነበረ። ከኮሚኒቲ ፖሊሲንግ በዚህ በመዋቅሩ ምክንያት የተነሳ አብዛኞቹ ወደ ንዑስ ክፍል መጥተው የተወዳደሩበት በንዑስ ክፍል ቦታ ላይ በተመደቡበትም ውጤታዊ የሆኑበት በሚሰሩት ስራ ጅማሮ መልካምና ተስፋ የሚሰጥ የሆነበት ሁኔታ ነው ያለው። አጠቃላይ ይሄ መዋቅር ይሄ ሪፎርም ተሰርቶ ሲጠናቀቅ ደግሞ ለአካባቢው ሰላም ለአካባቢው የጸጥታ ችግር ፈች ይሆናል ብዬ አምናለሁ። እንግዲህ ለውጥ ነው። ለውጥ ደግሞ አይደለም የሚኒተሪ ተቋም ማንኛውም አካል ለውጥን ይፈልጋል። አንዱ እነዚህ በየቦታው ያሉ የጸጥታ ችግር ምንላቸው የመልካም አስተዳደር ችግር ምንላቸው በሚፈልገው ወቅቱ በሚፈልገው ጊዜው በሚፈልገው ወቅታዊና ፈጣን ምላሽ ባለመስጠት ከወቅቱ ጋር አብሮ ባለመሄድ የሚመጡ የመልካም አስተዳደር ችግሮች ናቸው። እኒህን ችግሮች ደግሞ የመጀመሪያው ይሄ ሪፎርም ችግር የሚፈታልን የተቋማችን ውስጥ ያሉ የአሰራር ክፍተቶችን የአሰራር ብልሹ አሰራር እነዚህን ችግር ፈች ሆኖ ለመቀጠል ነው። ይሄ ደግሞ ማሳያው ከላይ ጀምሮ እስከታች የባለሙያ ያደረጃጀት ለውጥ ማድረጉ ነው። ጀማሪ የነበረ ሰው መቼ ነው መካከለኛ መግባት ያለብኝ? መካከለኛ ለመግባት ምን ተግባራችሁን መፈጸም አለብኝ? በዚህ ልክ ነው የምንሄደው። ስለዚህ ይሄ ስለሆነ የውስጥ የተቋማችን የመልካም አስተዳደር ችግሮች በዚህ ልክ ይፈታልናል የሚል ሀሳብ አለኝ። የውስጥ የመልካም አስተዳደር ችግሮች ከተፈቱ የውጭ ህዝብ አገልግሎትም በዛ ልክ በወኔ በድፍረት በቅንነት በታማኝነት አገልግሎት እንዲሰጥ ይደረጋል። ስለዚህ ይሄ ሪፎርም አጠቃላይ ባለው ሁኔታ ላይ ችግር ፈች ሆኖ ችግራችን ይፈታል የሚል እምነት አለኝ እንደ ግሌ ማለት ነው። የሪፎርሙ ይዘት ምንድን ነው? ግልጸኝነቱ ለቀጣይ የስራ ተግባራችን ምን ይመስላል በሚለው ተማምነንበት ግልጽ ሆኖ መልካም እንደሆነ ተግባብተንበት ምደባው የተሰራበት ሁኔታ ነው ያለው። የሪፎርሙ መዋቅራዊ አደረጃጀትም ለእኛም ለማህበረሰቡም ትልቅ ችግር ፈች ሆኖ ያገለግለናል ብዬ ነው ማስበው። የክልሉ ሰላም ወደ ቀድሞ ቦታው ይመለስ ዘንድ ከተግባራዊ ስራዎቹ በላይ ቀውሱ ያስከተለውን ጉዳት በሚገባ የተረዱት እነዚህ የፖሊስ መኮንኖች በትጥቅ ትግል ላይ ለሚገኙ አካላት መንግስት በተደጋጋሚ ያቀረበውን የሰላም ጥሪ ይጠቀሙበት ዘንድም በመልእክታቸው ጠይቀዋል። መሰናዶውም በእነዚህ መልእክቶች ይቋጫል። ሰላም ይሁን። በተለያየ ቦታ ያሉ ወንድሞቻችን እንግዲህ የመንግስትን ጥሪ ተቀብለው ልዩነትም እንኳ ቢኖር ልዩነቱን በማጥበብ ይሄ ልዩነት ባፈሙዝ ሳይሆን እንደዚሁ ቁጭ ብሎ በሀሳብ ደረጃ ተግባብቶ የአማራን ክልል ወደ ነበረበት መመለስ ይሄን እንዲመልሱ የመጀመሪያ መልእክቴ ነው። ሌላው ደግሞ በተለይ እንደ ጸጥታ ኃይሎቻችን ጭምር አንድ አይነት የለበስነው አንድ ሚሊተሪ ነው፣ የምንሰጠው ተመሳሳይ የሆነ አገልግሎት ነው። ስለዚህ በውስጣችን ሌላ ምንም አይነት ልዩነት ሳይፈጠር ህግና ስርዓትን ብቻ በማስከበር በዚህ ልክ ለአማራ ክልል ህዝብ አገልግሎቱን ወጥ በሆነ ህጋዊ በሆነ
ማገልገል አለብን የሚለውን መልእክት ማስተላለፍ ነው የምፈልገው። እንግዲህ ከ2012 ዓመተ ምህረት ጀምሮ ኃይለኛ የእርስ በርስ ውጊያ የእርስ በርስ እልቂት ነውና እያስተናገድን የመጣ ነው። እስካሁኗ ሰዓት በዱር በጫካ ያሉ ወንድሞቻችን በማወቅም ይሁን ባለ ማወቅ የመንግስትን የሰላም ጥሪ ተቀብለው ወደ አካባቢያቸው ወደ ቀያቸው እንዲመጡ ስል መልእክቴን አስተላልፋለሁ። አሁን ያለው ሰላም እጦት ክልላችን ወደ ኋላ ነው የመለሰው የጎተተው። ከሌሎች ክልሎች ጋር ተወዳዳሪ እንዳንሆን አድርጎናል። ይህ ደግሞ ነገ የእኛ ወንድሞች ተምረው ተወዳዳሪ ሆነው ክልሉ መለወጥ የሚገባቸው ልክ እንዳይለውጡ እንዳያሳድጉ እንቅፋት ነው የሆነውና የሰላም ጥሪውን ተቀብለን ብንመለስ ለሁላችንም ጠቃሚ ነው። በጦርነት የትኛውም ዓለም ላይ ገዥ ሆኖ የወጣ አካል የለም። በሆነ ወቅት ይወጣል፣ ያው መልሶ ሌላ አሁንም መጥቶ ይመልሰዋል። ይሄ ማንንም አይጠቅምምና ወደ ሰላም ብንመለስ መልካም ነው የሚል ነገር ያለኝ። ከዚያ ውጭ ባለው ምናልባት ሪፎርሙ አሁንም ተጠናክሮ መቀጠል መቻል አለበት። ምናልባት ሪፎርም በባህሪው ባንድ የሚያልቅ አይደለም። የሚታዩት ጋፕታዎች እየታዩ ያን እየተሞላ የበለጠ ከሌሎች ክልሎች ተወዳዳሪ እንድንሆን ከዚያም አልፈን እንድንገኝ ተገቢውን ጥረት እንዲደረግ ለማለት እፈልጋለሁ። አመሰግናለሁ።